ሰዎች ሰክሰስፉል ለመሆንና ሰክሰስፉል ቢዝነስ ለመጀመር ትምህርትና ትምህርት ቤት አያስፈልግም ይላሉ። እናንተም ትላላችሁ አይደል? ታዲያ እውነታውን ስናየው እንዴት ነው የቢዝነስ ውል የምትፈራረሙት? እንዴትስ ነው የምትፈልጉትን ሰው ኤግዛክትሊ የምታገኙት? እንዴት ነው ቀላል ኢሜል ቴክስት ማድረግ የምትችሉት? የምናወራው ስለ ግራጁዌሽን ሰርተፊኬት አይደለም፣ ስለ ስኪል እና ላይፍ ታይም ኖሌጅ ነው። እኔም እናንተም ስለምናውቀው ነው። ብዙ ሳይማሩ ሰክሰስፉል ስለሆኑ የቢዝነስማን እና ካምፓኒ ኦነሮች ይጠቀሳሉ። በጣም ብዙ ሰው ምሳሌ ከሚሰጡ ሰዎች አንዱ ስቲቭ ጆብስ ነው። ስቲቭ ጆብስ የአፕል ካምፓኒ ሲመሰረት ምንም አይነት የዲግሪ ወይም ማስተርስ የለውም ብዙ ሰው ይላል። ነገር ግን እናንተ የምታውቁትን ስቶሪ እና የምር ሪያሊቲው የሚያውቀውን ስቶሪ በደንብ ልንገራችሁ። እናንተ የምታውቁት ስቶሪ ስቲቭ ድሮፕ አውት አደረገ። ከዛም ከስቲቭ ወዛይ ጋር አፕል ካምፓኒን መሰረቱ። ከዛም አፍተር ሰም ይር አፕል እና ስቲቭ ቢካም ፖፑላር ኤንድ ሚሊዮነር እንደሆኑ ነው። ታዲያ ግን እናንተ የማታውቁትን ትሩዝ ልንገራችሁ። ስቲቭ ልክ ድሮፕ አውት እንዳደረገ ቀጥታ ወደ ሪድ ኮሌጅ ነበር የገባው። ሪድ ኮሌጅ ማለት ስፔሲፊካሊ የምትፈልጉትን ትምህርት በምትፈልጉትና ኮምፈርት በሆነበት ሁኔታ የምትማሩበት ኮሌጅ ነው። አይ ኖ ይህን ሰምታችሁት እንደማታውቁ ጀስት ጉግል ኢት ዩ ዊል ጌት ኢት። እዚህ ጋር ካያችሁ ስቲቭ መማሩን አቁሞ ሳይሆን የመማር ስታይሉን ቀይሮ ነው። ስለዚህ ፉል ታይም ከመማር እንደዚህ ከማድረግ ብሎ የመማር ስታይሉን ቀየረ እንጂ በተአምር ትምህርት መማርን አላቋረጠም። ለምሳሌ አንድ ካምፓኒ ኖርማል ካምፓኒ ቢኖራችሁ፣ ትልቅ ካምፓኒ ቢኖራችሁ የትኛውን አይነት ሰው ነው የምትቀርጡት? a man with a millionaire and no skill or a knowledgeable person? Which one do you prefer? You prefer to a knowledgeable person, right? ለዚህ ነው knowledgeable person እውቀት ያለውን ሰው ነው። ምክንያቱም ፕሮብሌም ሶልቭ እንዲያደርጉላችሁ ነው። ገንዘብ ወይም ደግሞ ሰክሰስ ማለት ገንዘብ ወይም ዌልዝ ማግኘት ሳይሆን ኖሌጅ ስኪልን አእምሮ ውስጥ ይዞት ላይፍ ታይም መቆየትና ማኔጅ ማድረግ ማለት ሲሆን፣ እስኪ ያስቡት ታመን ሆስፒታል ስንሄድ ለ15 ወይም ለ20 ደቂቃ እንደ ያ ሁሉ ሺህ ብር የምንከፍለው። ያኮ ያ የምንከፍለው ብር ብዙ ስለተለፋባቸው የጥናት ሌሊቶች፣ ብዙ ስለተደከመባቸው እውቀቶች፣ ብዙ ስለተያዙ የማያልቁ የማይቆጠሩ ብዙ የጥናት ሰዓታትን ጭምር እኮ ነው። ሰዎች ታውቃላችሁ እንጂ እኮ በዛ ሰዓት ለሚሰጣችሁ መድኃኒት ወይም ደግሞ ኬሚካል ሪአክሽን አይደለም። ብዙ ሰው የሚለው ኦኬ እንደዚህ ካልን በኋላ እውቀት ካገኘን በኋላ እኮ ያን መድኃኒት የምንገዛው በገንዘብ ነው ይላል። አስቡት፣ ያ ገንዘብ በኢንዳይሬክት ዌይ ስለተደረገበት ስለተለፋበት የመመራመር የማግኘት የመፈለግ እውቀት ልፋት ነው እንጂ ኬሚካል ሪአክት ስለተደረገው ብቻ አይደለም ያ ሁሉ ብር ከፍለን መድኃኒቱን የምንገዛው። እንደውም ኤለን መስክ ምን አለ? ስኩል ኢዝ a wasting of time and fun አለ። ልብ ብላችሁ ካሰባችሁት ግን ኤለን መስክ የቴስላ ባለቤት ሆኖ የስፔስኤክስ ባለቤት ሆኖ in the middle of work in the middle of owning company ሶስተኛውን የፊዚክስ ዲግሪ ተመርቋል። ታዲያ ልብ ብላችሁ ካያችሁ ኤለን መስክ ያደረገው እውቀት ተማረ። ታዲያ ለምን ዌስቲንግ ኦፍ ታይም ነው አለ? ምናልባት እንደ ስቲቭ ጆብስ የመማር ስኪሉ ወይም ደግሞ የመማር ስታይሉ ስላልቀየረ ይሆን ነው ወይስ ለሰዎች የሚለው በፊልዱ መተው ሌሎች ሰዎች ጋር ዲፊት እንዳያደርጉት ወይም የመማር ስታይሉ ስለቀየረ ስለ ትምህርት ቫልዩ እንዴት አንደርስታንድ ማድረግ ስላቃተው? አይታወቅም ብሮ። ትምህርት ወይም ትምህርት ቤት አያስፈልግም፣ ጥሩም ወይም መጥፎም ሊሆን ይችላል። ግን it's always depends on you and on your thought። እናንተ በምታደርጉት ነገር ይወሰናል። እናንተ የምትማሩት ትምህርት እንደ ስቲቭ ይህ ትምህርት አይጠቅመኝም ወይም ደግሞ የምማርበት ካሪኩለም ትክክል አይደለም ካላችሁ እንደሱ ስታይሉን ቀይራችሁ መማር ነው እንጂ በተአምር ትምህርትና ትምህርት ቤት አያስፈልግም ማለት በጣም በጣም ከባድ ነው። ትምህርት ለኔ አይጠቅምም ስትል just think ወይም እናንተ ወይም የናንተ አስተሳሰብ ያንተ ወይም ያንተ አስተሳሰብ ሊሆን ይችላል ያንን ነገር ቦሪንግ ወይም አያስፈልግም እንዲል ያደረገው። አይ ይሄን ነገር መቋሚያዎች ነው ያሉት ኖ ትክክል አይደለም ምናምን አትበል። ኖ ብሮ just wait just be positive። እዚህ ቁጭ ብለህ አስበውና ትምህርት ያስፈልጋል አያስፈልግም፣ እንዴት ልማር፣ ስታይሉ እንዴት ልቀይረው ብለህ አስብ። ምክንያቱም አሁን የምታደርጋቸው ስቴፕ ባይ ስቴፕ ወይም ደግሞ አሁን የምታደርጋቸው ያንዳንዱ ውጤት ወደፊት የማይቆጩ መሆን አለባቸው። ምክንያቱም ካረጀ በኋላ የምትቆጭበትና የምትጸጸትበት ህይወት ሊኖር አይገባም። ምክንያቱም ብልጥ ሆነህ ከሌሎች ሰዎች ስህተት መማር አለብህ እንጂ
ሞኝ ሆነ በራስ ጥፋት ወይም ደግሞ ራስ ላይ እንደ ላብራቶሪ አይጥ ሙከራ ማድረግ የለብህም። አስበው የሆነ ታይም ላይ እኮ ኖሌጅ ያስፈልጋል። ምክንያቱም ኖሌጅ የትም ቦታ ብትሄድ አብሮ የሚሄድ ነው። ዌልዝ ወይም ደግሞ ታይም አካባቢ ላይ የሚፈጠር ነገር ወይም ደግሞ በድንገት የተፈጠረ ነገር ሊሆን ይችላል። at the end of the day that ዌልዝ ዲስትሮይ ቢሆን በጣም ከባድ ነገር ነው የሚፈጠረው። ምክንያቱም ሪባክ ለማድረግ በጣም ብዙ አይነት ኖሌጆች ያስፈልጋል። አስበው ኖሌጅ ሲኖር ግን አንቲል የአእምሮ ችግር እስከሌለብህ ድረስ ያ ኖሌጅ እስከ መጨረሻው ድረስ አብሮ ተከትሎ ይሄዳል። ስለዚህ አስብበት። ኖሌጅ ያስፈልጋል ወይስ ኖ ትምህርትና ትምህርት ቤት አያስፈልግም ተብሎ በራስ ፓዝ ወይ ደግሞ አሁን ምርጫ አንተ እውቀት አያስፈልግም ትምህርት አያስፈልግም ኖ ትምህርት አያስፈልግም ብለህ እውቀት የሌለው ቦስ መሆን ትፈልጋለህ? እውቀት የሌለው ሊደር መሆን ትፈልጋለህ? ሰራተኞች ያ ቦስ ይሰክስ በእናትህ ይሄን ነገር እንኳን መስራት አይችልም የሚሉ ኖሌጅ የሌለ ቦስ ወይም ሊደር ነው መሆን የምትፈልገው? ወይስ ኖሌጀብል ስኪል ኤክስፒሪየንስ ዲሆንክ ልክ ሰራተኞች የሆነ ፕሮብሌም ሲፈጠር ቦስ ይሄ ነገር ቸገረኝ ብለው መተው አሳይተው ፕሮብሌም ሶልቭ ማድረግ ነው የምትፈልገው? የትኛውን አይነት ሰው ነው መሆን የምትፈልገው? የራስህን ካምፓኒ በራስህ ኖሌጅ እና በራስህ ስኪል መምራት ነው የምትፈልገው? ምክንያቱም at the end of the day አንድ ካምፓኒ የሚያድገው ባንተ በኦነሩ የእውቀት ልክ ስለሆነ ማለት ነው። ስለዚህ ምርጫው ያንተ ነው። እውቀት ኖሌጀብል የሆነ ጋር የሆነ ትምህርትና ትምህርት ቤትን በደንብ ጎበዝ ሆነ ተምረው አንተ በምትፈልገው ስታይል ቀይረው ኖሌጀብል ሊደር ነው መሆን የምትፈልገው? ወይስ ያ ሊደር የቦስ መጣ ደግሞ ምናምን ነው የሚሉ? ምርጫው ያንተ ነው። አስብበት፣ አስቢበት። ተቋሚዎች ነው